አስተካክልኝ ማለት ያዋርን አስተካክልኝ በሰዓቱ ሲጀመር አይደለም ነው በስልክ እኮ ማን ነገር ተናገራል ቢኒያም ብናገር እስኪዬ እንዴ ቢኒያም በእናትህ አሁን እኔ አይደለም በጣም ግራ ያጋባኝ ነው ማርያም ቢኒያም የምሬ ነው መጣው እንደዚህ ታወራኝ መጣው ወይስ ምን ልትይ ነው የመጣው እንዴ አይደለም የመጣው እንደዚህ ታወራኝ ነው የመጣው ኪያራስ እኮ ነው የሰሚጫ ቪዲዮ በቃ ከነሱ ህይወት ውጡ ምንም አትሰሩም እሺ አንተ አትጩብኝ መብቴ ነው እንደፈለኩ እንዳነካኝ ኪያ በቃ ይኸውልህ እስከ ዛሬ በትዕግስት ማለት ነው ብዙ ነገር አውርተናል አለቀ እኮ ስማኝ ወል እንዳጮብኝ ቀስ ብሎ አወራኝ እጮዋለሁ መጮም ካለብኝ እጮዋለሁ ኪያ ወይኔ በጣም ይጮክ ታውቀዋል ግን እጮዋለሁ ለምን እንደምጮ መስልኩ የምታደርገው ነገር ልክ አይደለም መች ነው ስንገረኝ እኔ ከመች ነው እስቲ ወንድሜ የገባው ከጅምሩ ማለት ነው ከጅምሩ ነበርኩ ከያኔ መች ስናገለጃው ስናታ ይሄ ነው ከዚህ ውጪ ግን በተረፈ ገደል መግባት ትችላለህ ራስ ገደል መግባት ትችላለህ ሰማኝ አይደለ ሁለተኛ ደግሞ እንደዚህ ብለህ እንዳታወራኝ ሰማኝ አይደለ ነገሮች አይፈጠርም ጥፋተኛ ነኝ ብዬ ነው ነገሮች ዝም ያውቁታሉት በጣም የተረዳሉት ማለት ነው የሰማኝ አይደለ እኮ አሁን ለምን በቃ ከጨርሰ ለምን ከህይወታችሁ አትወጣም በቃ ነገሮችን በጣም ጥፋተኛ ነኝ ብዬ ነው ቀስ ብዬ የተረዳሁም ሆነ ነገሮችን አለሳልሼ ነገሮችን እናንተ ሰው ዝም ሲል እኮ የሆነ ጥፋት ሳታጠፉ ቀርታችሁ አይደለም ገብቷል ጥፋተኛ ነኝ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ክብር ምስጋና ለእግዚአብሔር ይሁን ቤተሰብ ሁሉ ሰላም ሁሉ መልካም ስራ ምናምን ቆንጆ እኛ እግዚአብሔር ይመስገን ሁሉ መልካም ነው ትላንትና እንዳያችሁት በመግዲ ቤትም ሆነ በኔ ቤት ትንሽ አንዳንድ ነገሮች ተነስተው ነበረ እና ነገሮች ሳናስባቸው ሆነ አስበናቸው ወደ ኋላ እየመለሱ ያሉት ቤተሰቦች እና ዛሬ አንድ ሰው ማለት የአብርሃም ወንድም ማለት ነው በጣም ብዙ ነገሮችን ሊያወራኝ ፈልጓል ብዙ ነገሮች ሊያደርግልኝ ፈልጓልና ከብዙ ጀርባ በጣም ጥያቄ ያደርገኝ ያለው በእርግጥ ትክክል ነው ግን ደግሞ ብዙ ነገሮች እሱ እንደሚያስባቸውና ብዙ ነገሮች እሱ እንደሚያለማቸው አይደሉም ነገሮች በሙሉ እና ያን ነገር ለማስረዳትም በስልክም ምንም ሊሰማኝ ፈቃደኛ አይደለም ምንም ሊያዳምጠኝ ፈቃደኛ አይደለም ልጁ ማለት ነውና አንዴ መቅደስ ያገናኘኛል አንዴ ደግሞ ነፃነት ያገናኘኛል ያለው እና መቅደስን ወይ ደግሞ ነፃነትን ባገናኘው ትክክል አሉ ብዙ ነገሮች ልክ አይመጡምና ገጠኛው የምነግራችሁ ነገር ያስቀይማችሁ ሁለቱም ያስቀይማችኋል እና ነገሮችን ከኔ ጋር አውርቶ ከኔ መጨረስ ካለበት ከኔ መጨረስ በስልክ አውርተን መግባት አልቻለም ግን ደግሞ እሱ የፈለገ የነበረው በአካል ተገናኝተን በአካል እንድናወራ ነበረ ያን ነገር ደግሞ እስቲ ኦልሬዲ ሰዓት ሄዷል ግን ደግሞ ግዴታ ዛሬ መገኘት አለብን ስላለኝ በጣም አቻኩ ስለጠራኝ ሆነ ምን ምሳሌ ዛሬ ላገኘው ፈልጊያለሁና ቤተሰብ እና ብዙ ነገሮች ወደ ኋላ እየተመለስንበት ነው ያሉት የመቅደስ የልጅ ጉዳይ የአብርሃም አይደለም የሚባለው ጉዳይ ብዙ ነገሮች የነፃነት ጉዳይ የነ አቤላ የነ ብሩክ የነ ሄርሜላ ጉዳይ በጣም ብዙ ሳናስባቸው ወደ አንድ አቅጣጫ እያመሩ ያሉትና አብዛኛው ነገር ወደ እናንተ ብዙ ነገሮች ወደ እናንተ ዛን በጣም ብዙ ነገሮች በእኛው እዚሁ እንዳለን በእኛ የሚያውቁ ነገሮች አሉ ለሚዲያ የሚያወጣ ብዙ ነገሮች አሉ የሩት እርግዝና ጉዳይ በጣም ብዙ ነገሮች እና ቤተሰብ ዛሬ የመጣው በትልቁ ነገር ቢኒያምን ላናግረው ነው ቢኒያምን ማለት ነው በሰሙናይቱ ቢኒያም ይመስለኛል ሽማግሌዎች ሰብስቦ ብዙ ነገሮች እያደረገ ነበረ ለዛም ቴንኪው ማለት እኛ በላሽው ነገሮችን ነው የሚያሳካ እየሞከረ ያለው ያ ደግሞ ትክክል ነው እንደ አንድ ወንድም ማርግ የሚጠበቅት ነገር እያደረገ ያለው እና ብዙ ነገር ተናግሮኛል ማለት የእናንተን መናገር ማፈቅ ብዙ ነገሮችን የወንድም ህይወት ተበላሽ እናንተ ናችሁ ብዙ ነገሮችን በእርግጥ ትክክል ነው ግን ደግሞ ተጠያቂ በሳቱ ተጠያቂ እኔ በሆነም ግን ደግሞ ያን ነገሮች ያሮክ ነበር በየዋነት ነበር በቅንነት ነበር ብዙ ነገሮች ያሮክ ነበሩት ምክንያቱም ነፃነትም ተጎርቼ ብራስ መጣ ከመርዳት ውጪ ምን ነገር አስቤ አልነበረም መቅደስም ልጅ አለኝ አብርሃም ክዶኛ ብራስ መጣ ብዙ ነገሮችን እና መቅደስም ስትመጣ ልጅ አለኝ ብራስ መጣ አብርሃም ጎርቶ እንደጎዳትና ብዙ ነገሮችን እንደነገርጋት አሳማኝ ነግራኝ አምኜ ነበር ወደ አዲስ አበባ ድረስ ሄጄ አብርሃም ልጅ አለው በየስናገ ያኔ ካስታውሳችሁ ያ ቪዲዮ ላይ ያ ነገር ላይም ቢኒያም ነበረበት ማለት እኔና ሩታ አብርሃም ቤት ሄደን ማለት መጀመሪያ ሩታን ፈልጋት ተርሻን ነግራት ስለ አብርሃም እንዲሰከት በኋላ አብርሃም የምንጋበት ሰዓት ማን ነበረ አብሯት ቢኒያም ነበረ ከአብርሃም ጋር ማለት ነውና ብዙ ነገሮች ሲከሰቱ ቢኒያም በአካል ስለነበረ ማለት ከሁሉ ሲልቅ በቪዲዮ ከማየት ይልቅ
በሰዓቱ እሱ ከነሳ ነበረ። ከካሜራ ጠፍቶ ብዙ ነገሮች ስናወራ እሱ ነበረ፣ ብዙ ስንዳረግ እሱ ነበረ። ቢኒያም ለዚህ መስለኝ እኔ የፈለገኝ ቤተሰብ እና ብዙ ነገሮችን ቢኒያም ቅርብ ነው። ቢኒያም አዲስ አበባ ያለው እሱ ነው። ከአብርሃም አጠገብ ያለው እሱ ነው። ሄርሜላ ያውቃል። ከአብርሃም አባት ጋር ብዙ ነገሮችን አወርቷል። ምክንያቱም አብርሃም አባትን ያወራው ሰው በሰዓት ብቸኛው ሰው ቢኒያም ብቻ ነው። ጋር የሚያወራው ከብዙ ሰዎች ጋር የሚያወራ ያለው ቢኒያም ስለሆነ ዛሬ ቢኒያምን የማግኘት ግዴታም ነበረብኝ እኔ ማለት ደግሞ ያው ከቢኒያም ከመጣ አይቀር ሲላገኘው በየሰዓቱ ቢሄድም ብዙ ነገሮች ሲከስት የነበረው ቢኒያም ስለነበረ ይመስለኛል። ግን ቢኒያም በሰዓት አግሬሲቭ ሆኖ ነበር እያወራኝ የነበረው። ምክንያቱም ከመቅደስ ጋር ትናንትና መቅደስ ያደረገችውን ነገር መቅደስን ማለት መቅደስ ከእኔ ጋር እንድትፋታ ብዙ ነገሮች እንድታረግ እሺ በቃ ልጅን አመጣልሻለሁ ብያታለሁ። ግን ያ ነገር ሳላግላት ደግሞ አዲስ አበባ ነው ሄጃ ነው ልጅቷን አመጣላት የምችለው። ምክንያቱም አሉ እዛ በነብሩኬ ወር በነዩ ኢንተርኔት በኩል ነበር ልጁ ልጠይቃት አስቤ ነበረው እና ያን ነገር የማረጋ ሀሳብ አልነበረኝ። ምክንያቱም አብርሃም የተባለ ሀሳብ አልነበረኝ እና አሁን እሱ እያወራ ያለው ድጋሚ የወንድሜ ወጣሃል ድጋሚ ወንድሜ እንዳትገባ እያለ ነው ያለው። አይን ዘይ ማረጋ ሀሳብ የለኝም፣ ምንም አላማውም የለኝም እና በሚያየው ቪዲዮ ድጋሚ ወደ ወንድሜ መመለስ መስሎታል። ሀሳቤ እንደዛ ነው። በስልክም እንዳወራኝ እኮ እንደዛ ነው። ግን ደግሞ እስቲ ምን መጥቶ ምን ማለት እንዳለበት ምን መጥቶ ምን እንደሚለኝ ቤተሰብ አብረን እናየዋለን። ነገሮች ቤተሰብ 4 ወር 5 6 ወር ኦልሬዲ ሩታም እናቷ ቤት ገብታ ብዙ ነገሮችን ከሱ ጋር ፍቺ ወረቀት እስከመድረስ ድረስ የፍርድ ቤት ውሳኔ እስከመድረስ ድረስ ማለት የአብዛኛው ነገሮች ጥያቄ ነፃነት እኔ እና ብሩኪ ብዙ ነገሮች ይሆናል። ግን የዛ ነገር ማለት ሁላችንም ነገር አስበን አልነበረም። ለዛም ደግሞ ቤተሰብ ብዙ ነገሮች ተከስቶ ነበረ። እንደውም ቤተሰብ ቢኒያም መጣ ሌላስ አማና አለሽ ብቻ ነው። አዎ በጣም አቻኩስ ጠራይ ከዝም ብዬ መጣሁት እኮ ነፂ መቅዲ የለም እነሱ ነው ማውራት የፈለገው ነዋይ መጀመሪያ ሶስታችን ማውራት የፈለገው እኔንም ነፃነትም መቅደስንም ማውራት ፈልጌ የነበረው እኔ ካንተ ጋር ማውራት አልፈለግም ከነሱ የደወልኩ እኮ ያኮ ነው አይደል እኮ እነሱ አንተ ጋር የደወልኩት እነሱን ለማግኘት ስለፈለኩኝ ነው። ኦኬ ሻይ እናንተ ማውራት አንቺ ብላ ገብቷል። አንተ ከኤፍሬም ጋር አውርተህ ጨይጨረስ መሰለኝ። አንዴ ቢኒያም ብዙ ነገሮች የኔ ጥፋት ናቸው ብዬ ያሰብኩኝ ስለሆነ ነው ማለት ስልክ ላይ በጣም የማይሆን ነገር ተናገር ነው። ከ15 ደቂቃ በላይ የማይሆን ነገር ተናገር ነው። ስልክ ላይ ምንም ነገር አልተናገርኩም። አንተና መሰሎቹ ናቸው የሩታንና የአብርሽን ህይወት እየበጠበጣችሁ የነበራችሁት። ይህ ግልጽ ነው፣ ማናችንም እናውቀዋለን። ኪሂ ገብቷል። ቢኒያም አንዴ ላስኩ ማለት ይኸውልህ ነገሮችን እኛ መጠበጥ ነገሮች እኛ ለማሳካት የሞከርን ያለው አይደል? አንተ እንደምትለፋው እኔም እኮ እየለፋው ያለው አይደል? እንዴ ለፍታችሁ አታውቁም እናንተ የሩታና ህይወት ለመበጥበጥ ወንብላችሁ የተነሳችሁ ሰዎች ናቸው። ማንንም እዚህ ጋር ካሜራ ይዛ አታስመስልም ነው። አንዴ ይቅርታ ሰማኝ፣ አንዴ ይቅርታ ሰማኝ። ለአነጋገር ልክ ይኖር ቢኒያም የሰማኝ አይደል? ታገስናችሁ እኮ እስከ ዛሬ ልክ ኖሩን ልክ በቃ ታገሰናል። አንዳንዴ ሰማኝ ይወለ ጥፋት ባጠፋም ግን ደግሞ ሰማኝ ይወለ መስመሬን እንድታልፍ አልፈልግም። ሰማኝ አይደል? መስመርን እያለፍኩ አይደለም ያለሁት እኔ ኖ ስሜታዊ ልትሆን ይችላል። ገባ አይደል? እሺ እንደፈለክ ተናገር ማለት ስሜታዊ ነህ፣ ትክክል ነህ። ብዙ ነገሮች አድርጌ ሊሆን ይችላል፣ ተፈጥሮ ሊሆን ይችላል፣ ትክክል ነህ። ስሜታዊ የሚያደርግ ነገሮች አሉ። ግን ደግሞ እስከዛሬ የደረሱበት ዋና ተጠያቂ ማለት ነው አንተና ነፃነት መሰላችሁ ናችሁ። እስከዛሬ ማለት ነው በቃ እኛ ነገ ይስተካከላል ማለት ምንድነው? ሰማኝ እኔ ካንተ ጋር ላወራ አልመጣሁም። ቢኒያም ሰማኝ አንዴ የት አሉ ነፂና መቅዲት አሉ? አንዴ ሰማኝ ቢኒያም ይኸውልህ በጣም ታግሽ እያወራን ያሉት አይደለ? በስልክ የማይሆን ነገር ተናግረሃል። ያን ነገርም ችግር ነው ስሜታዊ ማለት ብዬ አስቤ እያሰብኩኝ ነው ዝም እያልኩ ያለሁት። አንዳንዴ መስማት ተረፍቶ ነው። ገባ አይደለ? አሁን ብዙ ነገር መቅረት ብዙ ነገር ይቀር ይችላል። ገባ አይደለ? ቢኒያም ነገሮችን ለማስተካከል ሞክር ይሆናል አይደል? እንዴ ምንድነው ለማስተካከል ይሞክር? ስልክ ላይ እኮ ጓብላ አውርታለሁ እኮ ድጋሚ ወደ ወንድም ገባ ነው። እኔ ወደ ወንድም ህይወት ሀሳብ እኮ የለኝም። እኔ እየሰማኝ ነው ሰማኝ ወደ ወንድም ነገር ሀሳብ የለኝም። እኔ ወደ ወንድም ህይወት አልገባም። እኔ ልትገባም አትችልም። ልጅም አላመጣም። ስለ ልጁ ደግሞ ራስ ላክላት ልጁ ማለት ነው። ምን አገባችሁ እናንተ? የሰውን ህይወት ለምን እዚህ ጋር መታችሁ ትቦጭቃላችሁ? መጣችና እኮ ነው ሰማኝ መጣ እኮ አይታላ እንደ ቪዲዮ አይታን ይደውክልኝ መጣችና ወደ ልጄን አምጣልኝ አለች። ልጇን እኮ አላኳት መጀመሪያ እኮ አይደል ነው ይሄ ማን ተጎጂ ማን ደም አንተ ስለ ነፃነት ምን አግብቶ ነው የምትሟገተው? እማወራው መቅደስ ያወራው ቢኒያም አይደለም እኮ ምን አግብቶ ነው አሁን ቅድም ስለሰጥ በስልክ ያወራህ አይደለም? አንተ በቃ የሴቶች ጠበቃ ነህ። የሴቶች ጉዳት ምናምን ማየት አትወድም። ቢኒያም ይቅርታ ሰማኝ አንዳ መስማት ታለፍን ያለው ገባ አይደል? መስማት ታለፍን ነው ስለ በጣም እየሰማሁ ያለሁት ኪያ እኔ አሁን ያንተን ወሬ ልሰማ አልመጣሁም። የት አሉ ነፃነትና መቅደስ የት አሉ?
ገብቷል። እነሱን ነው ማውራት እንፈልገው። እስከዛሬ የህይወታቸውን ረብሻቸዋል። እስከዛሬ በጥብጣቸዋል። ይበቃቸዋል። አንድ ነገሮች ያስተካክልኛል ማለት አዋራት ያስተካክልኛል። ቢኒያም አንዴ ምንድነው ያወራሁት? የተለየ ነገር ምንድነው ያወራሁት? አንተ አይደለ የረበሽከው የሩታንና የአብርሽ ህይወት በሰዓቱ የለም። አንተ አይደለም ወይ በሰዓቱ ሰማኛል። ቢኒያም ማየውን ቪዲዮ እየለቀቃችሁ ነው። አንድ ነገር አናገርና አስተካክልኝ ማለት ቢኒያም የሰማየው አናገርና አስተካክልኝ ማለት ያዋርን አስተካክልኝ በሰዓቱ ሲጀመር አይደለም ነው በስልክ እኮ ማን ነገር ተናገራል። ቢኒያም ብናገር እስኪዬ እንዴ ቢኒያም በእናትህ አሁን እኔ አይደለም በጣም ግራ እያጋባኝ ነው ያለው። ማርያም ቢኒያም የምሬ ነው። መጣው እንደዚህ ታወራኝ መጣው ወይስ ምን ልትይ ነው የመጣው እንዴ? አይደለም የመጣው እንደዚህ ታወራኝ ነው የመጣው። ኪያ ራስህ እኮ ነው የሰውን ህይወት እየረበሽክ የነበረው ከአንድም ሁለቴ ማለት ነው። ዝም አንዳንዴ እኮ ዝም ማለት የምትፈልገው ምንድን ነው? ጋር ከህይወታቸው ውጣ። ከወጣው አልወጣም። ዛሬም ነገም ከህይወታቸው ስርስር አልጠፋም እንዴ። እያንዳንዱ የምታደርገው ነገር ህይወታቸውን እየረበሸ ነው፣ ህይወታቸውን እየጎዳ ነው እንዴ። አንተ ወንድም የለም አዲስ አበባ ሄድና ልጅ አምጣልኝ አይደል? አዲስ አበባ ሄጄ እኮ ልጅ አላመጣሁም። አብርሃም ጋር እኮ አልኩኝም እኮ ነው እንዴ። እኔ ቤት ወኩልን ሄርሜላ ጋር ሄደ ልጅ አምጣ ትለኛለች መቅደስ። እየሰማው አይደል? አይተሃል አይደል? ምን አገባና ነው አንተ? ስለገባ እኮ ነው በህይወታቸው አምጣ ያለች። ገብቶሃል? የእነሱን ህይወት እኔ እመራለሁ ስላልክ ነው። እኔ ስማኝ ቢኒያም፣ ምንም አንተም ነፃነትም መቅደስም ረፉ። በቃ ስነ ስርዓታችሁ ይዙ። ከሩታና ከአብርሽ ህይወት ውጡ። ገብቷችኋል? እኔም ስማኝ፣ እኔ ከወጣሁ ዛሬ አይደለም ወጥቻለሁ ከህይወታቸው። እኔም ነፃነትም ሁላችንም ከህይወታቸው ወጥተናል እኮ አይደል እንዴ? በቃ ላትመለሱ ውጡ። ምንም አጠቅሟቸው። እኔ እንደዚህ ባይሰማኝ አይደለም ነው ወይ? ሰማኝ አይደለም አንተ አይደለም ማለት በጣም ይዛትክ ነው ያለው ማለት እየዛትኩ እኮ አይደለም እየነገርኩ ነው። እንደዛ ብለህ ስትናገር አውቄ ነው ነገሮች ዝም ብዬ ነበረው። ገባ አይደል? ይሄው ስልክ አለ ሪከርድ እኮ አለው። አሰማቸው። ምንም መጥፎ ቃል አላወጣው። ለዛ እንደዚህ ያደርጋለሁ ማለት ይኸውልህ፣ እኔ በአካል ስለማይች ካንተ ለማውራት የፈለኩት እኔ እስቲ ምን እንደምታደርግ ልይ ብዬ ነው። ገባ አይደል? እኮ አርፋችሁ ተቀመጡ በቃ። ይኸውልህ ሰማኝ፣ መጀመሪያም ራሱ እንደዚህ ልይ ብዬ ነው ምንም እንደማለት ስለማይሆን። ገባ አይደል? አንተ ምንም አይመጣም እያልክ ማለት ነው። ነገሮችን በጣም እያበላሸ ነው። እሺ ቆይ ስማኝ፣ አይደለም ነው ቆይ አይደለም ስማኝ። እኔ ከዛ ውጪ ከዛ በኋላ ነው ያደረኩት ነገር አለ ህይወታቸው ላይ ንገረኝ። እየነገርኩ እኮ ነው። ትላንተም የጫንኩት ቪዲዮ በቃ ከነሱ ህይወት ውጡ። ምንም አትሰሩም። እሺ አንተ አትጩብኝ። መብቴ ነው እንደፈለኩ እንዳልነካኝ በቃ ይኸውልህ፣ እስከዛሬ በትዕግስት ማለት ነው ብዙ ነገር አውርተናል። አለቀ እኮ ስማኝ። ይኸውልህ እንዳትጮብኝ፣ ቀስ ብለው አውራኝ። እጮዋለሁ፣ መጮም ካለብኝ እጮዋለሁ። ኪያ ወይኔ በጣም ይጮክ ታውቀዋል። ግን እጮዋለሁ። ለምን እንደምጮ ምን ስልኩ የምታደርገው ነገር ልክ አይደለም። መች ነው ስለጋረኝ እኔ ከመች ነው እስቲ ወንድም የተገባው ከጅምሩ ማለት ነው። ከጅምሩ ነበርኩ እኮ ያኔ መች ስናገር ልጃው ይስናገር አይደል? ከዛ ወመች አቀለው ወይ ስንት ወር ነው እያንዳንዱ ነገር ፍቅረኛ አለው አላችሁ አመጣችሁ፣ ያን ነገር አለፈ። ልጅ አለው አላችሁ ልጅ አመጣችሁ ማለት አይመለከተኝም እኮ ምንም አብርሃም ምንም ያውቀው ነገር የለም። ምንም ያውቀው ነገር የለም። መጡብኝ እኔ ጋር ማንም ይመጣብህ መቅደስም ሆነ እንትና ነፃነትም አንተ ወደ እነሱ ህይወት ገብተህ ነው ኪዬ ወደ እኔ ገባህ። እኔ ንገረኝ እስኪ ወደ ነፃነትም ህይወት ይመለከተኛል ብለህ ዘው ብለህ የገባው አንተ ነህ። መጣችብኝ ያጋተ ነኝ ነገሩን እውነቱን እኮ ሸፋፍነህ ያሳለፍካት አንተ ነህ እንዴ? እሺ መቅደስ ለመቅደስ ንገረኝ። መቅደስ እሺ በቃ መቅደስም ልጅ እሱ አይደለም ነው ወልዳለች መቅደስ። እኔ የማውቀው ታሪክ የለም። ሰማኝ ወለ በቃ ካላወቅ ዝም በላ እንጃለች ላጋተ ነኝ የአብርሃም ልጅ አንተ አብርሃም ሲያስረግዝ ሲወልድ አይታል። እሱን አላውቅም በርግጥ እና ታዲያ ዲኤንኤ ተመረመረ አይደል እኮ ሁሉ ስራ እናንተ ነው። የዲኤንኤውም ስህተት ማለት ነው እንዳለ በሙስና ያሰራችሁት የሩታን ህይወት ለማበላሽ ዲኤንኤ ሲሆን ያነብዛ ነበርኩ እንዴ? ዲኤንኤ እያንዳንዱ ዲኤንኤ ሲመረመር ነበርኩ እኔ። እሺ አሁን ልመታኝ ጠራኝ። አንተ እኮ የጠራኝ እኮ እኔ አንተን አይደለም የጠራሁት፣ ነፃነትና መቅደስን ማናገር ስለምፈልግ ነው። እነሱም እሺ እነሱን አገኛቸው። እኔ አይመለከተኝም አይደለ? እነሱን አገኛቸው ማነች መቅደስን አገኛት ካንተ ጋር ምን ሞሪ አገኛት። እኔ አይመለከተኝም። እንደዚህ እንድታወራኝ ደግሞ አንድ ነገር ስማኝ፣ ነገር ነገር የሰማይ አይደለ? ዝም ብለህ ጓ አትበል እሺ። ይኸውልህ አንተ ማቆተኛ አይደለም። እኔ እንደዚህ አትበለኝ፣ በስነ ስርዓት አውራኝ። እኔ ላይ ላይ ጠቅጣተን እንዳትጠቁም ብትጠቁምበት ለምን ብትጠቁም ለምን አልጠቁም? አንተ አንዴ ፈልገኝ መጣ እኮ በስነ ስርዓት አውራኝ። እንዲህ እያልክ አታውራ። እኔ ምንም አልሰማም። ምንም ይሰማ እውነት የለም። የምታወራው ውሸት ነው እንዳለ። አንድ ነገር አሰዳ ንገረኝ። እስከ ዛሬ ወዲህን ስም በከልክ ይበቃል። በቃ ያለ ስሙ ስም ሰጠ ይበቃል። አንድ ነገር ላስረዳ። እሺ አስረዳኝ። ምንም ማላውቀው ነገር ምንም ባታስረዳኝ ከውሸት ውጪ። መጀመሪያ ከጅምሩ ማለት ነው እኔና እኔና ብሩኬ ነበርን አረላ ነፃነት መጣች፣ ወደ ቤታችን መጣ። ተጎድቻለሁ
በአብርሃም ተጎድቻለሁ፣ ዋሽቶኛል አብርሃም እርዱኝ አለች። እንደማንኛውም ሰው አብርሃም እንደው ያወራ ነው በሰዓቱ ቪዲዮ ላይ ከሷ ጋር ተንዛልዘላችሁ ከመመጡ ማለት ነው ቢያንስ ያለውን ሐሳብ ቁጭ ብላችሁ ማውራት ትችሉ ነበር። ግን እናንተ የነሱን ህይወት ለመረበሽ ነው ቪዲዮ ያለፈ ቪዲዮ እያወጣችሁ ምንድነው ማጣላት ነበርኩ የሚመስለው። የድሮ ቪዲዮ እያወጣችሁ አንዴ አስረዳ ይኸውልህ ሰማኝ። እኔም ብሩኬም ሆነ ማናችንም ስለ አብርሃምና ስለ ነፃነት የምናውቀው ነፃነት በነገራችን ልክ ነበር እስከምናየው ልክ ማለት የሚመስለው ግን እንደዛ ነበር። ምክንያቱም አምጥታ ማስረጃ ተሳሳየ እኛ ካመኑት ነው ማስረጃ ምንድነው ማስረጃ? በቃ ያለፈ ታሪክ ነው አለፈ። በቃ የሆነ ጊዜ አብረው ሊያሳልፉ ይችላል አለቀ። በቃ ይሰው ሰማኝ። ዱባይ ሲሄድ ያወሩት ነገር ነበር አይደል? ምንም አላወሩ። እሺ አምታ ይሄው ባሳየችልኛ ገባ አይደለ? ያን ከተነሳ ከዛ በኋላ ነፃነትን ለማገዝ ነፃነት የተጎዳች ስለነበር ነፃነትን ለማገዝ ያ ነገሮች አደረገ። ኦኬ እዚህ ጋር የምትጎዳው ሩታ ሴት አይደለችማ። በሷ ምክንያት እንደዛ እየተጎዳች ነው። ስማኝ ሩታን ከሩታ ጋር ነገር ምንም አልነበረም ነገር የነበረኛ ማለት ነው እኮ ያ ሁሉ ነገር እናንተ ስታደርጉ ሩታን የሚጎዳ አልመሰላችሁ ነበር። ዛሬ ላይ ነው የታወቃችሁ ማለት ነው። ሴት ስታመጡ ምናምን የሷን ህይወት ስትረብሹ ምንም አልታወቀም። ከዛ ደግሞ አንድ አስረዳሽ ለሰማኝ ነገሮች አማንም አላማ ያንተ ፋንታ ነው። ገባ አይደል? ጀስት ከነ ብዙ ነገሮች ተከስተዋል፣ ብዙ ነገሮች ሆነዋል። ግን ደግሞ ማመንም አላማንም ያንተ ፋንታ ነው፣ ወር ደግሞ ያንተ ሐሳብ ነው። እንደፈለክ አገ ወሰደው ወስነው ማለት ነው ነገሮችን። ሁለተኛ ዙር ደግሞ በዛ ነገር ላይ ያያለን ነገር ሰው መጣቸው ወደ ህይወቴ ወንድታችንና እንደዚህ መቅደስና አብርሃም ይተዋወቁ መሰለኝ አላውቅም። እኔ አንተ ተንኮል ባለበት ስር ስለማጠፋ ነው። ከአብርሃም ልጅ አለኝ አለችኝ። አስጨርሰኝ ቢኒያም ከአብርሃም ልጅ አለኝ አለችኝ። አዲስ አበባ ነበርኩኝ አይደለ? እንደዛ አልቅሳ መጣ ቤተሰቦቿን ይዛ መጣ እናቴ ነች ሰዎች ይዛ መጣ የአብርሃም ልጅ አለኝ። ከዛ ኦኬ እሺ ምክንያቱም በሰዓቱ አብርሃም ያደረገ ነገር ትክክል ስላልነበረ ነፃነት አዲስ ጠርቶ ያደረገው ነገር ትክክል ስላልነበረ ስሜታዊ ሆኜ ለሩታ ነገርኳት። አብርሃም ልጅ እንዳለው አይደለ? መቅደስም ሄደች ራሷ ዴኒ ዴኒው ትክክል ነው ተባለ። አብርሃም ልጅ ተባለ አይደለ? ዴኒው ሲመረመርም ዴኒ ተቀየረ ሲባልም እኔ እንደ ማንኛውም ሰው ነገሮች በሙሉ ሳይነበረው ከኦዲንስ እኩል በቪዲዮ ነበር ነው። ገባ አይደለ? ተረዳኝ? ምንም አልረዳም። እንዳለ ውሸት ነው የምታወራው። ከዚህ በላይ እያንዳንዱን ውሸት ነው የምታወራው። እኔ ኪዬ ማለት ነው ልባችሁን ጠቅ ያውቃሉ። እያንዳንዱን ነገር የምታደርጉት ወንብላችሁ ሰማኝ ለምን ብታስመስለው እዚህ ጋር ሰማኝ ወለ እኔ አንተ ተረዳኸኝም አልተረዳኸኝም ነገሮችን ያለው እውነታ ይሄ ነው። ከዚህ ውጪ ግን በተረፈ ገደል መግባት ትችላለህ። ራስህ ገደል መግባት ትችላለህ። ሰማኝ አይደለ? ሁለተኛ ደግሞ እንደዚህ ብለህ እንዳታወራኝ። ሰማኝ አይደለ? ነገሮች አይፈጠርም። ጥፋተኛ ነኝ ብዬ ነው ነገሮች ዝም ያውቁታሉት በጣም የተረዳሉት ማለት ነው። የሰማኝ አይደለ እኮ አሁን ለምን በቃ ከጨርሰ ለምን ከህይወታችሁ አትወጣም? በቃ ነገሮችን በጣም ጥፋተኛ ነኝ ብዬ ነው ቀስ ብዬ የተረዳሁም ሆነ ነገሮችን አለሳልሼ ነገሮችን እናንተ ሰው ዝም ሲል እኮ የሆነ ጥፋት ሳታጠፉ ቀርታችሁ አይደለም። ገብቶሃል? ጥፋተኛ ነኝ ጥፋት አልጠፋም ያልኩ አይደለም ያሉት ወንድሜ። ገባ አይደለ? ግን ደግሞ አንተ ያረከለው ነገር ደግሞ ለኔ ቢያንስ አትለፍ ከመሰንተኛ አይደለ? መስመሬን እንዳታልፍ መስመር የሰውን መስመር አልፈ ጥግ ድረስ ይርክ ሰው ነህ። ጥግ ድረስ ማለት ነው መስመሬን እንዳታልፍ አንተ ስትራ አይታወቅም እንዴ? ዛሬ ላይ ነው እንዴ አንተ የሰውን መስመር የሰው ክብር የሚገባው ክብር ሲነካ ነው መቅደስ የምትፈልገው አይደለ? አንተ መቅደስም ነፃነትም አታስፈልጉም። በቃ ውጡ ከህይወታችሁ። እሺ የመጣው ነው አንተ እዚህ ከመጣው ንገረኝ። ይሄ ልነግርህ ነው። ከአብርሽና ከሩታ ህይወት ውጡ። ገብቶሃል? እናንተ በምታወሩት ነው ወሬ ነው ህይወታቸው እየተረበሸ ያለው። ከየት ለቃቅማችሁ እንደምታመጡት ወሬውን አላውቅም። ማስረጃ በየቀኑ ማስረጃ አለን። የምን ማስረጃ ነው? ስለምን ማስረጃ ነው የምታወሩት? ቢኒያም ሰማኝ ማናቀውን ሰው ሰማኝ። በጣም ስሜታዊ ነህ። እሱ ተናገር ይችላል። እንደፈለክ ተናገር፣ ችግር የለም። ምክንያቱም ስሜታዊ ስለሆንክ ማለት ነው። ያየውክ ነው እየደፋ ነው ምናምን ነገር ካን አንድ ወንድ ነገር ያረክ ያለው እኔ አሁን እንደዚህ እንድትለኝ አልፈልግም። አንተ እንድትለኝ ብያለሁ። እያንዳንዱ ነገር ማደርገው ሰማኝ። ነገሮች በጣም የታገስኩ ያሉት ምክንያቱም በቃ ትግስት ላሳየ ብዬ ነው። ገባ አይደለ? በስልክም ተናግራል፣ ተሳድበሃል፣ ብዙ ነገሮችን አድርጋል። ደበረ ስለሰደብኩ ደግሜ ይሰድባል። እሺ ሰማኝ። መሳሪያ ትልቅ አይደለም። ገባ አይደለ? ተሰራድም ሰውን ህይወት ማበላሸት ነው ትልቅነት። ጎበዝ። እሺ አሁን ምንድነው የምትፈልገው? መቅደስ ላገናኝ ወይስ ምን ላድርግልሽ?
ብትችል አገናኝ። እኔ ካንተ ጋር ቆሜ ባላወራም ደስ ይለኛል። መቅደስን አገናኛለሁ። ድጋሚ ግን ወደ ቤት ያመጣብኝ ምን ይወጣ አለ ብዬ እመጣለሁ። እኔ ወደ አንተ አንተ እኮ ነው ወደ ሰው ህይወት እየገባ ያለው። በጣም ታገስኩ ቢኒያም፣ በጣም ታገስኩ። የምሬን ነው። ምን ልመታ ታገስኩ። እኔ ምንም መታ በቃ ክብርን ጠብቅ። ክብሬን ጠብቄ ነው ያለሁት። በጣም ታገስኩ ቢኒያም፣ ማለት ታገስኩ። በጣም መስመር አለፍክ ቢኒያም። ምን መስመር አላለፍኩም። እኔ ያኔ ስለማውቀ ነው እንደውም ቆሜ በክብር እያናገርኩ ያለው። እሺ ክብር የምታውቅን አይነት ልጅ አይደለም። ክብር ሳውኩኝ እኮ እንደዚህ ቆሜ እያወራሁት አይደል? አንተ አፍን እየከፈትክ እያወራህ እኮ እኔ ክብር ስለማውቅ ነው እንደዚህ ቆሜ እያወራሁት አይደል? እኔ አልከፈትኩም ማለት ነው። ያ ማለት ነገሮች ሙሉ አቅሜ ላይ ሆነብኝ ነው። የምትፈልገው ጸብ ነው የምትፈልገው? መቅደስ ነው የምትፈልገው? ምንድን ነው የምትፈልገው? ነገር ይሻውን ጸብን ከፈለክ ችግር የለብኝም። መቅደስን ደግሞ ማውራት ፈልጋለሁ አልኩ ደጋግሜ አስሬ። እዚህ ጋር ማውራት ምናምን የለብኝም። ገብቶሃል? እያንዳንዱ እናንተ ያመጣችሁት ስህተት ዛሬ ላይ እኛ ዋጋ እያስከፈለን ነው። ወደ ቦታው ለመመለስ እየተቸገረ ብቻ ዛሬም ነገም እያንዳንዱ ነገር ውሸት መሆኑን በስነ ስርዓት ተናገር። የአብርሃም ልጅ እንዳልሆነ እያንዳንዱ መረጃ ብላችሁ ያወጣችሁት ነገር ውሸት መሆኑን ለቤተሰብ ተናገለክ ነው ማምቾ ገባ አይደለ? በተናገለክ ምን ምንችለው ነው ገባ አይደል? እኮ እንዳለ ያመጣችሁ ተወልከ ተናገናኛለሁ። ግን ደግሞ ነገሮችን ከህይወት መቅደስ ላገናኝ አይደለ? አገናኛለሁ አገናኛለሁ። ምን ይቻላል ከፈለከ እኔ ቤት ደስ ይለኛል ካንተ ጋር እዚህ አልቆ እኔ ማ ካንተ ጋር ተፈልገ ምን ይቻላል?